አዲስ የገባችሁ እንደሚባለው ሰብስክራይብ አድርጉ ለብዙ ሰዎች እንዲተላለፍ የሚያስፈልገው ነገር አድርጉ ቢያንስ 7000 ሰው ያየው ከሆነ 7000 ሰው ላይክ ቢያደርግ ዩቲዩብ ራሱ ወደ ብዙ ሰዎች ያሻግረዋል ስለዚህ እዚህ አየር ላይ ያላችሁ በሙሉ አሁን ነው ንኩት ሄሎ 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 ሰላም ሰላም ሄሎ መምራችን ሰላም ነው ሄሎ አጠገብህ ያለውን ሌላኛውን ዝጋው እስቲ ትንሽ ድምጼ ሌት ሆኖብህ ነው መሰለኝ እሺ አውዝ አዎ የኔ ድምጽ ዘግይቶ ነው ያንተ ድምጽ ዘግይቶ ነው የሚመጣው ሌላ ያዳመጣችሁ ስለሆነ ነው ኦኬ ወዘግይቷለሁ ሁሉ እሺ ሰላም ነው ማን ልበል ሰላም ነኝ ዳንኤል ባራለው ዳንኤል ማርቲን እሺ ምን ልታዘዝ ከሰራ ነው መጀመሪያ ላመስግን እሺ መጀመሪያ አማርኛ ብዙ አልችልም ትንሽ ነው ስራው ነኝ እና በመጀመሪያ ለምስጋና ነው የሚፈልገው ማለት ያለፈው ቀን ብዙ ጊዜ ያንተ ትምህርት ስንከታተል ኦር ስንማር በጣም ነው የተቀየረን የኛ የነበረ ህይወት የኛ የነበረ ታሪክ በጣም የተለየና ሌላ ነገር ስለነበርን አሁን ግን እግዚአብሔር ይመስገን ያንተና የመብራችን አባ ግርማ ብዙ ስለሰማን ብዙ ስለተከታተል በጥሩ ሁኔታ ስለመንፈስም ምን እንደሆነ አውቀናል ማለት ነው እኛ በሀገራችን ስለመንፈስ የሚባል ነገር በጠቅላላ የለም ማለት ይሻላል ማለት ነው ማለት የሆኑ መምህራን የሆነ የአሉ የሚባሉ መምህራኖች ስለ መንፈስና ስለንትን የሚያስተምር የለም ማለት ይሻላል ምክንያቱም እንደዛ ነው በትግሬ ማለት ነው የለም እንደዛ ስለሆነ ደግሞ በጣም በችግር ላይ ነው ያለኝ አሁን ወደ ሌላ እንዳይገባ ብዬ ነው እንጂ አንድ የሚለው በትግርኛም ቢያወራም ደስ ብሎኝ ነበር ምክንያቱም አሁን ያለፈው 2-3 ወር ምናልባት ሰምተሃል ትሆናለህ የኤርትራውያኖች በአውሮፓ 4 ባሮች ለሚስታቸው ገደሉ ለሚስታቸው የልጆቻቸው እናት ገደሉ ስለዚህ በዚህ ምክንያት ነው በጣም ይህንን ነገር ምናልባት በትግርኛም ቢሆንም አንዳንድ ቀን አንድ የኛ መምህራን ቢናገሩት ቢያወሩትም በጣም ትልቅ ነው የሚለው እኔ በጣም ነው የሚፈልገው ነበር በስንት ከወር በላይ ነው ሞክሬ አሁን የገባኝ ማለት ነው የእንትኑ መስመሩ ይገርማል በጣም ነው በአንድ ጊዜ ነው ወይስ በተለያየ ጊዜ ነው ገደሏቸው ያንን ሶስት ባሮች በአንድ ሳምንት ውስጥ ነው ይሄ ደግሞ የተለያየ ነው አንድ በጀርመን አንድ በስዊድን ነው አንድ ደግሞ በኖርዌይ ነው አሁን ደግሞ እንደገና ያለፈው ሳምንት አንድ በጀርመን እንደዛ ሚስቱ 2 ልጆች 3 ልጆች እያላቸው አንዷም እርግስት እያለች በቢላዋ አድርገው ገደሏቸው ይሄ ደግሞ ስለ እውቀት ስለሌለ የመንፈስና ስለ ሃይማኖታችን ስለሌለ ነው ይሄ መንፈስ ስለሆነ ነው ሰው በባህሪው እንደዛ ያደርግም በትክክል እንደዚህ አያደርግም እናት ማለት ሚስትና እህት መግደል ማለት ነው ይሄ ያወቀ በህልና በእንትኑ የሚሄድ ሰው በፍጹም ሊያደርገው የማይችል ነገር ነው በጣም ይገርማል አሁን ብዙ ነው እንትን የነበረ ይሄ ደግሞ እንደው ያልኩ የመንፈሱ ነገር በጣም ነው አስቸግሮ ያለ በዚህ ወቅት በዚህ ሁኔታ በዚህ አሁን ያለንበት ዘመን ስለ መንፈስ አለማወቅ ብዙ ያለፈው የተባለው ብዙ ነገር አለ ትምህርት ስብከት ምናምን መዘመር እንትን ብቻ ሆነ ሰው ለዚህ ስለ መንፈስ ከባድ ነው በውስጣችን እኔ አሁን በቃ እየተፋለምኩ ያለሁት አባቶች ባካችሁን ያላያችሁት አንድ ይሆን አንግል አለ ባካችሁን ብዬ ምጮህ ለዛ ነው በትክክል እንደዛ ነው አባቶች ስፔሻሊ አባቶች እና መምህራኖች የሚባሉ ስለዚህ ነገር ስለማያወሩ ስለሚያስተምሩ ስለማይሉ በውስጣችን ያለ መንፈስ በውስጣችን ያለ ነገር ስለማናውቁ ምን ማድረግ ያለብን ምን ሌላ ቢቀር ጸሎት የራሳችን ጸሎት ማድረግ እንዳለብን
ጾም መግባት መስገድ እንዳለብን ሆነ ቤተክርስቲያን በሆነ የትምህርት ጊዜ በሆነ የእንትን ነገር የለም። እንደዛ ስለማይባል ሰው ደግሞ ስለ ቤተክርስቲያን ስለዘመረ ስለሰበከ በቃ እሱ ምን ሆኖ የሚገባው መንፈሳዊ ነው። በቃ ሙሉ ነገር ሆነዋል። አንዳንድ ሰዎች እንደዛ አሉ። አሁን እዚህ ተከታተሉ ምናምን የሚለው ሼር የሚያደርግላቸው የሚልክላቸው አለው። በፍጹም መቀበል ያሉ እና እንዴት ብዬ ለማስረዳት ስንት ጊዜ ሞከርኩት አሉ። አንዳንድ የሚያውቃቸው መምህራን ናቸው። ቤተክርስቲያን ስቴጅ ወጥተው የሚያስተምሩ የትምህርት ሰንበቶች ናቸው፣ ተማሪዎች ናቸው፣ መዘምራን ናቸው፣ ሁሉ ናቸው። ግን እንደዚህ ያልነው ነገር በፍጹም እንዴት ይሆናል? እኛ እኮ ቤተክርስቲያን አገልጋዮች ነን፣ መዘምራን ነን፣ እንደዚህ ነን እያሉ በቃ በሱ ሙሉ የሆኑ ይመስላቸዋል። እና መምህራችን በጣም ነው እንትን የሚለው። ይህም አንዳንድ ጊዜ በዛ ገብተው የሆነ ሰው ብታገኝ ኤርትራ ሆኖ በትግርኛ አንዳንድ እንትን ይሆንልን የቋንቋ ችግር ስላለ ብዙ ሰው አለመስማቱ ከዛ እንትን እያለ ነው። አያቀርብላችኋለሁ፣ ችግር የለውም። በኤርትራ በትግርኛ ቋንቋ ብቻ በሚገባችሁ ቋንቋ ብቻ እኔ ለእናንተ በሚገባችሁ መልኩ አንዳንድ ወንድሞች አሉ በእኔ ዙሪያ አቀርባለሁ። በኦሮምኛም አግኝቻለሁ፣ በጋምቤላም እስካሁን ድረስ ወደ 4 ነው ምናምን ሰዎች አግኝቻለሁ። ግን መርሃ ግብሩ ለመጀመር ኢትዮጵያ ያለችበት ሁኔታ አሁን አልተመቸኝም። ትንሽ የብሔር ግጭት ምናምን ስላለ ሌላ ነገር እንዳያስመስልብኝ አንድ ለማድረግ ጥረት እያደረኩ ስለሆነ ነውና ችግር የለውም፣ እመጣበታለሁ። መልካም፣ አመሰግናለሁ እንደሚ በጣም ነው የሚያስግነው። እኔም ሁል ጊዜ እንደዛ ለመባል ነው። በዛ ያለፈው ቀን በዛ ወቅት ነው የነበረው እና ሴቶች የተገደሉ በዛ ነው ፈልጌ ነበር። መስመር እምቢ አለኝ። በዛ ብዙ እየተነጋገረ አሁን ሰው ሞት ወጥቶ በዩቲዩብ በእንትን እየተገዳደልን ነው እንትን እያልን ነው እንደዚህ እናድርግ ብቻ ምናምን ብሎ ነው ዝም ብሎ የዩቲዩብ እንትን በቃ ሁሉ ዩቲዩብ በሱ ይነጋገራል። የእሱ ሶሉሽን ግን ምን እንደሆነ ማንም የሚናገር ሰው የለም። ስለዚህ የዚህ ሶሉሽን ምክንያቱ እዛ የሚያደርገው ምን እንደሆነ ወደዛ የሚመጣው ሰው አንድ ነገር እንደዚህ ቢያደርግ እንዴት ነው በምን ነው ተነሳ ወዴት ነው የሚሄደው ምን ማድረግ እንዳለብን ደግሞ ሁሉ ጊዜ ቢነገረው ነው እንጂ ሰው ተገደለ ሰው እንደዚህ ሆነ እንደዚህ ብሎ ሁሉ ጊዜ ያለፈው አመታት በሙሉ እንደዛ ስለነበረ ምንም ለውጥ የለም። እንደዚህ ግን በተቻለ መጠን እንደዚህ መምራትን በጣም ጥሩ ነው። አስተካክላለሁ። እስቲ ወደ ህልሙ እንምጣና ምንድን ነው የደወልክበት? እሺ ወደ ህልሙ ቢመጣ መጀመሪያ ብዙ ጊዜ ህልም አልማለው። የህልም ግን እንትን ይለኛል ይረሳል ማለት ነው። እንትን አይለውም። ጠዋት ሲነሳ በጣም እንትን ይሆነብኛል፣ ይጠፋኛል። እና አንዳንድ ምን አለ ሁሉ ጊዜ በዚህ ጸሎት ከጀመርኩበት በኋላ የሚያየው ህልም አንድ ትልቅ ነገር የሆነ ቦታ ይሄዳለውና ወደ ተራራ ነገር ነው። እዛ የሆነ ገዳም ነው የሚመስለኝ። እዛ ሲሄድ ወደዛ ሲሄድ እዛ ታች እያለሁ በተስፋ መቁረጥ ይሄ በጣም ትልቅ ነው፣ በጣም እንትን ነው። አባቶች እዛ ነው ያሉ። ግን ትንሽ አንድ አባት አግኝቼ እንትን ማድረግ አለብኝ ብለህ ከቤተ ተነስቼ ወደዛ ሲሄድ እዛ ሳይደርስ ተስፋ ቆርጬ ወደ ታች እመለሳለሁ። እዛ ማን እንትን ሊለው ነው? ይሄ ትልቁ ተራራ ማን ሊሄደው ነው? ማን ሊገባው ነው? ይሄ ትልቅ ነው በጣም ብዬ 2-3 ቀን ሂጄ እዛ ከደጁ ተመልሼያለሁ ማለት ነው። በዛ 3 ቀን አንድ አይነት ማለት ነው። ያሉን እንደዛ ሆኛለሁ ማለት ነው። ሁሉ ጊዜ ወደ የሆነ ገዳም ሂጄ የሆነ እንትን ማድረግ አለብኝ የሚል ሁሉ ጊዜ ጉጉት አለኝ። ግን በዛ በህልሜ ሲያየው ያን ነገር ምን ይሆንብኛል? በጣም ሲሄድ ወደዛ ፈልጌ ሲሄድ ግን አይገባም ወደዛ ወደ ገዳሙ። አዎ የሆነ ጀምረህ የምታቋርጠው ነገር አለ፣ እስከ ጥግ ማሄድ ነገር አለ እና ተራራ መውጣት ወይም ተራራ ለመውጣት ስትሞክር ተንሸራቶ መውደቅ ማለት በጾም ውስጥ በዝሙት የሚሆን በአንዳንድ አላስፈላጊ ነገሮች መሰናከል ወይም ጾሙን በረከቱን ልትነጠቅ የምትችልበት የሆነ አካሄድ ውስጥ ነው ያለውና ተጠንቀቅ እንደማለት ነው። ስለዚህ አሁንም ቢሆን ራስህን ጠብቅ።
ብዙ ጊዜ ተራራ እየወጡ ተንሸራተው የሚወርቁ ሰዎች ጾሙን ወይ በዝሙት ወይ ከሰው ጋር በመጣላት ወይ ደግሞ ምግብ በመብላት የማይመች ቦታ ላይ ሆኖ ያንን ሱባኤ እንደማይጨርሱት ማሳያ ነው። ግን ሊያቋርጥህ የተዘጋጀም ነገር ሳለ ጠንክርበት፣ በርታበት፣ እንዳትዘናጋ ማለትም ቅድመ ጥንቃቄ ሙከራም ስለሆነ ራስህን ነቅተህ ጠብቅ። በህልም ያየሁት መዘናጋት ይሄ ነው ብለህ እንድትለው ያ ነው። እሺ አባት፣ እሺ እና ነው። እሺ በጣም ነው የሚያመሰግነው። እሱ ነው በቃ ወደ እንትን ለመሄድ በጣም እየጓጓን ነው እና መምህራችን በጣም ነው የምናመሰግነው። የምታደርገው ያለ ትልቅ ነገር ነው እና ያችን ያልኩት ደግሞ እንደ ፈቃዱ እንደ ፈጣሪ ፈቃድ በተሻለ ሁኔታ ቢመጣልን ጥሩ ነበር ብዬ አመሰግናለሁ። በጣም ነው ዳንኤል። እሺ ሰላሙን ሄሎ መምህር። አቤት። ሄሎ ይሰማል? ይሰማል። እንዴት ናችሁ? አጠገብ ያለውን ዝጋው። እግዚአብሔር። እሺ ዘግቼዋለሁ መምህር። እሺ ኃይለ ገብርኤል እባላለሁ፣ ከሞያሌ ነው የምደውልልህ። እሺ በአንተ ትምህርት በጣም ብዙ ሰው እስከ ሞያሌ ኬንያ ጠረፍ ድረስ ተለውጧል። በጣም በሱስ የተጠመደች ብዙ ሰው በሱስ ያለበት ሀገር ነው እና ብዙ ሰው ከሱስ የወጣበት ሁኔታ አለ በአንተ ትምህርት። ለእሱ ላመሰግን እፈልጋለሁ። እግዚአብሔር ምስጋናውን ይስጥ። ወደ ህልሜ አሚን። እሺ እና መጀመሪያ ላይ ያየሁት ህልሜ ከበሮ እየመታው ስዘምር አያለው። ነገር ግን እኔ ከበሮ መምታትም አልችልም እና አንድ ሰው ደግሞ ይመጣና ልብሰ ተክኖ ያለብሰኝና እንትን ሲያለብሰኝ እኔ ደግሞ ኖቶ ይሄ አይገባኝም አታልብሰኝ ምናምን እለዋለሁ። ከዛ አይሆንም ይሄማ ያንተ ነው ብሎ በግድ ያለብሰኛል። ከዛ ጳጳስ ነገር ይመስለኛል፣ እንደ ጳጳስ ያሉ ናቸው፣ ጥቁር ልብስ የለበሱ የቆባቸውም ይሄ የጳጳሱ አይነት ነገር ነው። መሬት ላይ እንዲህ ቁጭ ብለን እያወራን ነበር። ከዛ በመሀል ላይ ተቋረጠና እንትን አልኩ፣ ትነቃውና ተነሳው። መምህር በህልም ከበሮ ይዞ መምታት በመንፈሳዊ ከበሮ ከሆነ ጸጋ አቅጣጫው መንገዱ እያሳየ ነው። ከበሮ ብዙ ጊዜ ከጭብጨባም በላይ ነው። በአካባቢ ያሉ ሰዎችን በሙሉ የሚመራ ነው። ከበሮ ካልተመታ ጭብጨባም አይጨበጨብም። ጭብጨባ ካለ ከበሮ አለ፣ ከበሮ ካለ ጭብጨባ አለ። ስለዚህ አንተ ባለህበት ቦታም ይሁን ቤት ቦታ እንደሆነ አላቅም፣ ብቻ ውስጥህ እግዚአብሔር የሰጠህ አንድ የሆነ ጸጋ ነበረ በፊት። አሁን መስገድ፣ መጾም፣ መጸለይ የጀመርከው መቼ እንደሆነ ባላቅም አብሮህ የነበረ ነገር ነው። ወይም ደግሞ አሁን የተሰጠህ ነገር አለ። የመዘመር ጸጋ ይመስለኛል። ከበሮ ብዙ ጊዜ በእጅ ቢሆንም ግን ከውስጥ ካለ ማንነት ጋር ነው የሚያሳየው። ከቤትህ ይጀምራል። ከዛ ያለህን ሁኔታ እወቀውና ለምንድን ነው ይሄን ነገር ያየሁት? እኔ ማላቀው ስብዕና እኔ ውስጥ አለ ማለት ነው፣ ማላቀው እግዚአብሔር የሰጠኝ ነገር አለ ማለት ነው ብለህ ራስን ቼክ አድርግ። ሌላው ሰባኪ መስቀል ጆሮ ጌጥ አንጠልጥሎ ካየ አዳምጡኝ፣ ልታዳምጡኝ የሚገባ የክርስቶስ መስቀል፣ የክርስቶስ ስቅለት፣ የፍቅሩን ጉዳይ አለ ማለት ነው ይባላል። እና ልክ እንደዚሁ ከበሮ መምታት፣ በእጅ ከጆሮ ጌጥ ማንጠልጠል ከአገልግሎት ጋር በተገናኘ ነው። በተለይ ወንድ ከሆነ ማለት ነው እንደ አገልግሎት ነው የሚቆጠረው። ሊደመጥ የሚገባው ነገር አለ። ሰዎች ይሄን ሰው ሊሰሙት ይገባል ማለት ነው። እና አንተም ራስህን ቼክ አድርግ ለማለት ፈልጌ ነው። እሺ አመሰግናለሁ። ሌላኛው ደግሞ ቤተክርስቲያን ውስጥ ይመስለኛል፣ እዛው እኛ ሀገር የመድኃኔዓለም ቤተክርስቲያን አለ። እዛ ውስጥ ዝንጥ ብዬ ለብሼ ህዝብ ብዙ ነው፣ ጉባኤ ነገር ያለ ይመስለኛል። በጣም ድሮም ለምናለው እጄን እየዘረጋው እና ሰው ሁሉ ይሰጠኛል። እና አንድ ሰው ደግሞ አንድ ድሮ ማዕቀው ሰው ነው እና ያለውን ሁሉ ብሩን እንዳለ አውጥቶ እንካ ብሎ ይሰጠኛል። ከዛ ደግሞ መልሼ ምኖኜ ነው እዚህ ሀገሬ ላይ ያውቁኝ ምኖኜ ነው ምለምነው ምናምን ብዬ እንደዛ እያልኩ ነቃ።
አዎ በጣም ቆንጆ ለብሶ መለመን ማለት በብዙ ጸጋ ውስጥ ሆኖ ጸጋን አለማወቅ ማለት ነው። አሁንም ያየኸው ተመሳሳይ ነው። በጣም ቆንጆ ልብስ መዘነጥና በሰው መካከል ዘንጦ መታየት ማለት በጸጋ መንፈስ ቅዱስ ክብር በሰው ፊት ሊታይ የሚችል ደስ የሚል ማንነት አለ። ግን ስትለምን እንዳልኩ በዘዳግም ምዕራፍ 28 ቁጥር 15 ላይ ሕጉን የሚጠብቁ ለሰው ያበድራሉ እንጂ እነሱ ከማንም አይበደሩም፣ ራስ አደርጋችኋለሁ እንጂ ጅራት አላደርጋችሁም ይላል። ስለዚህ ምንድነው ትልቁ ጉዳይ? አንተ ያላወቅከው እስቲ እግዚአብሔር ሆይ በእኔ ላይ ስራብኝ፣ ምን አደርግ ዘንድ ትወዳለህ ብለህ ልክ እንደ ቅዱስ ጳውሎስ መጠየቅ አለብህ። ጌታ ሆይ ምን እንዳደርግ ትወዳለህ ብሎ ጠየቀ። ከፈረስ ላይ በፍቅር ሲጥለው ማለት ነው። ከፈረስ ላይ ወደቀ ይላል በብርሃን ተመቶ። በዛ ብርሃን ባይመታ ኖሮ ቅዱስ ጳውሎስ ዛሬ ምርጥ ዕቃ አይባልም ነበረ። እና በሽታ ካለ በህይወት ላይ ገንዘብ ማጣት ካለ የሆነ ነገር ካለ እግዚአብሔርን ስላላወቅከው የተወሰደብህ ነገር እንደሆነ አድርገህ ውሰደውና እግዚአብሔር ሆይ ወደ አንተ እንድመጣ ይሄም ህመም ይሄም በሽታ ወይም ደግሞ አንዳንድ ነገሮችን እንዳውቅ ስላደረከኝ አመሰግንሃለሁ፣ ምክንያት አድርገህ ስለጠራኸኝ አመሰግንሃለሁ በልና ግን እስቲ እኔን ልትሰራብኝ ልትገለገልብኝ የምትፈልግበት ጸጋ ካለ ግለጥልኝ፣ እኔ አላወቅኩትም ብለን ጠይቀው። እሺ ሌላኛው ደግሞ የሆነ ምርቃት ላይ ከወንድሜ ጋር እንሄድና ወንድሜ ተው ይሄ ጥሩ አይደለም፣ ይሄ ለሰውነት ጥሩ አይደለም፣ ይሄን ብላ ብሎ በጣም ደስ የሚል ነገር ሲያበላኝ አየሁ። እንዴት ከታላቅ ወንድሜ ጋር ነው አንድ ድግስ ነገር ላይ እንሄዳለን። ከዛ ድግሱ ላይ ምግብ ስናነሳ ኖ ተው ይሄኛው ጥሩ አይደለም ይሄኛውን ውሰድ እያለ ይከለክለኝና እሺ ብዬ እኔም እሱ ያለውን ወስጄ እበላለሁ። ስበላ ደግሞ በጣም በቃ የሚስማማ ነገር ይሆንና አገኘዋለሁ። ድግስ በእርግጥ ጥሩ አይደለም። ድግስ ደስታውን ሳይሆን ማየት ያለብህ እናንተ ወደ ሆነ ቦታ ተጋብዛችሁ ተጠርታችሁ የምትሄዱት ይሄ በታላቅ ወንድም የተመሰለው ወይም መላክህ ይሆናል ወይ ቤተሰብ ሊሆን ይችላል። ግን አንዳንድ ነገሮችን ልታደርግ ስታስብ የሆነ መንግስታዊ ትእዛዝም ይሁን ቤተሰባዊም ጉዳይ አገራዊም ጉዳይም ይሆናል። ወደ ኢትዮጵያ ለመምጣትም ወይ ወደ ሀገር ለመሄድም ስታስብ ሰው ማማከር እንዳለብህ ማሳያ፣ ብቻህን እንዳትወስን። ማንኛውም ነገር ስታደርግ ከሰው ጋር ተማከር እና መጥፎ ነገር ወደ ድግስ ስትሄድ ሰው ከረዳህና ካገዘህ ከዛ ድግስ የመዳን ምልክት ነው የሚሆነው። ይሄን እንዳበላ ይሄን ብላ ማለት ከዛ ከድግሱ አንተ ሳታውቀው የተደገሰልህ ነገር ውስጥ ችግር ሊኖር ስለሚችል ወንድምህ ታላቅ ወንድምህ ይሄን ብላ ይሄን አትብላ ሲል ታላቅ የሚለውን ብቻ ማሰብ ነው። ታላቅ የሚለው በጠባቂ መልአክም ይመሰላል፣ በሚያግዝህ በጸሎት በሚያግዝህም ሰው እግዚአብሔር ደግሞ በዛ በኩል ተመስሎ መጥቶ ይነግርሃል ማለት ነው። እሺ መምህር፣ እንግዲህ በብዙ ደውዬ ስላገኘው አንድ ወንድሜም ጠይቅልኝ እያለኝ ነው። አንድ የእሱንም ልንገርህ እና በጣም የተቀየረ ወንድሜ ነው እና ልንገርህ። ይቅርታ አጠገብህ አለ? አይ እሱ ወጥቷል፣ ግን ጠይቅልኝ ብሎኛል። ያለ ይመስለኛል ግን ኖ የለም። በቅርቡ አንተ እዚህ አዲስ አበባ መጥቶ ነበረ። አጠገብ ያለ የሚመስለኝ የሆነ ስታወራ አጠገብ ያለ መስሎ የሚሰማኝና እንደዛ ነው የመሰለኝ የገመትኩት። ቅርብ ሰዓት ነበረ። በጣም እየሞከርን ያለ ወጥቶ ሄደው ነው። እሺ ውሻ ነገር ነው ያባረዋል እና በጣም አባሮት እጁ ላይ ይዘዋል እና በቃ እንደምንም አድርጎ ተላቆ ሸሽቶ ይሄዳል። ግን ልብሱን ብቻ ይነክስበታል። እንትን ሲል አምልጦት ግን ይሄዳል። ውሻ ነው። የቤተሰብ ባዕድ አምልኮ ነው፣ ዛር ነው። ማምለጡ ጥሩ ነው። ዛሬ ትምህርት እያዳመጠ ነው፣ እያመለጠው ነው ማለት ነው ባጭሩ። አይ መስማቱ አይቀር። አይ እንደሚሰማው እርግጥ የአንተ ጓደኛ ከሆነ ይሰማል። አይ ወንድሜ ነው እኮ ገባኝ። መስማቱ አይቀርም ነው የምልህ። አንተ ቢያንስ ጸሎት ብታደርግለት ያመልጣል ብዬ አስባለሁ። ግን እንደሚያመልጠው ማሳያ ነው። ብትነግረው ምን ብትለው ሊድን የሚችል ሰው ነው ማለት ነው ትርጉሙ።
አረ ያንተን ትምህርት ሰምቶ ሃይማኖት ውስጥ የሌለ ሰው ነው በአንተ ትምህርት ነው በጣም ሙሉ ለሙሉ እንደዚህ በቃ 360 ዲግሪ ነው የዞረው ማለት ይችላል እኮ። ለዚህ እኮ ነው በጣም ተቀይሯል። ይሄን እኮ ነው ማለት አምልጧል። ከውሻው ማምለጡ የሚያሳየው ይሄንን ነው። ውሻው ዛር ነው፣ ልክስክስ ነው። እንትን የለመደ መንፈስ ነው። እሺ ገብስማ አይነት ዶሮ ከፊት ለፊቱ እንደውም አብረን እየተኛን ነው ደንግጠን ተነሳን። ፊት ለፊቱ ላይ ይቆም ይመስለውና ከዛ ዝም ብሎ ያየውና እሱ ሲያባረው ዘሎ በትንሽ ውስጥ ይገባበታል። ከዛ ጅዋይ ብሎ ጆሮ ይነሳል። ምንድነው? ዶሮ ሴት ዶሮ ናትና ፊት ለፊቱ ቁጭ ብላ ዝም ብላ አይኑን ታየዋለች። ከዛ ታየውና ደግሞ መጨረሻ ላይ እሱ ሊያባራት ሲል ዘላ ብርድ ልብስ ውስጥ ትገባበታለች። ከዛ ደንግጦ ዘሎ ይነሳል። የራሄሎ መንፈስ ናት። በሴት ዶሮ የምትታየው ብዙ ጊዜ የራሄሎ መንፈስ ናት፣ የሴት ዛር መንፈስ ናትና አይነ ጥላ ትኖርበታለች። ትዳር እንዳይዝ ወይ ፍቅረኛ እንዳይዝ የሆነ ብቻ የምታስቸግረው መንፈስ አለች ብዬ ነው የማስበው። አግብቶ ወልዷል። ግን ይሄ አሁን መንፈሷ ትዳር ውስጥ አሁን አልጋ ላይ ስትገባ አልጋ ውስጥ መግባቷ ትዳር ውስጥም ጣልቃ እንደምትገባ ማሳያ ነው። እኔ ያባባል ራሄሎ መንፈስ አለች። ጥንቃቄ ማድረግ አለበት። አልጋ ላይ የተቀመጠ ዶሮ ሴት ዛር መንፈስ ነው። ኦኬ ትዳሩ ላይ ችግር ሊያመጣ ይችላል ማለት ችግሮች ሊፈጠሩ ይችላሉ ብሎ ማሰብም አንድ ነገር ጥሩ ነው። አስማንዲዮስ የሚባለው መንፈስም እንደዚህ ነው። አልጋ ላይ በባልና በሚስት መካከል ይተኛል የሚባለው ዝም ብሎ አይደለም። ራሄሎ በሴት ዶሮ መታየቷ ራሄሎ ብዙ ጊዜ በዶሮ ነው የምትገለጠው። ሕፃን ልጅ ሲወለድ በተለይ በሰሜኑ ክልል አካባቢ ራሄሎ ዶሮ ልክ አንዲት እርጉዝ ስትወልድ ዶሮዋ ትታረዳለች እና ለራሄሎ ነው የምትሰጠው እንዳመችሳ ማለት ነው። እንግዲህ በኦሮሚያ ክልል እንዳለው ወደ ሰሜኑ ደግሞ ልክ እንደዚህ ነው የሚደረገው። ብቻ የተልከሰከሰ የሆነ መንፈስ ነው። ያንን መንፈስ መገሰጽና ማሰር እንደሚችል ሊጠነቀቅ እንደሚገባው ትዳር ውስጥም ጣልቃ ገብታ ችግር ልትፈጥር የምትችል መንፈስ እንዳለች ማሳያ ነው። ቀርበህ ብታናገረው አንዳንድ ከሚስቱ ጋር ያልተስማማባቸው ያልተጣጣሙባቸው ጉዳይ ይኖራል ብዬ አስባለሁ። እሺ አመሰግናለሁ። እግዚአብሔር ያክብርልኝ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ቻው